የእንግሊዝኛው ቃል ሚኒንግ ወይንም ደግሞ ትርጉም የተባለው ነገር በዚህ ዘመን በጣም በተደጋጋሚ የምንሰማው ቃል ሊሆን ይችላል። ምናልባትም ሁሉም ሰው ትርጉም የሚለው ሰው ወይንም የህይወት ትርጉም ብሎ የሚያስብ ሰው እንዳለ የራሱን የህይወት ትርጉም የሚፈልግ ይሆናል። ነገር ግን ትርጉም ማለት ምን ማለት ነው? እኔን ብትጠይቁኝ ምናልባትም ከጠዋት ስነሳ የማስበው ነገር የምነሳበት ምክንያት ብዬ ልመልስ እችላለሁ። ሁላችንም ጠዋት ከተነሳን በኋላ የምናከናውናቸው የምናደርጋቸው ብዙ አክቲቪቲዎች ወይንም ደግሞ ጉዳዮች አሉብን። ገላችንን ከመታጠብ ጀምሮ ቢሮ ገብቶ እስከ መስራት፣ ከሰራንም በኋላ ተመልሰን ቤታችንን አጽድተን የምንተኛው ተመሳሳይ የሚባል ሩቲን ወይንም ደግሞ ዕለት ተዕለት የምናደርጋቸው ተደጋጋሚ የሆኑ ልማዶች አሉ። ታዲያ ትርጉም ብለን ያዝነውም ነገር ከነዚህ ሁሉ ነገሮች የበለጠ ወይንም የላቀ መሆን አለበት። ነገር ግን ምንም እንኳን ይህንን ተረዳ ነው ብለን ብናስብም ሚኒንግ ወይንም ትርጉም የሚባለው ነገር የምርስ ምንድን ነው? እንዴትስ ነው የምናገኘው? ትምህርት ቤት ውስጥ ተምረን የሚመጣ ነገር ነው ወይንስ ደግሞ ከፖስታ ቤት እንደምንጠብቀው አይነት ዕቃ የሆነ ሰዓት ላይ ይመጣል ብለን የምናስበው ነገር ነው? በሮማንስ በፍቅር ህይወታችን ውስጥ ወይንም በጓደኝነት አሊያም ደግሞ መጽሐፍ በማንበብ የምናገኘው ነገር ነው ወይ? ብዙ ጊዜ የሰው ልጅ የህይወቱን ትርጉም ፈልገው የማይችለው ትርጉም የሚለው ቃል ቬግ ስለሆነ ወይንም በጣም ሰፊ የሆነ ሚኒንግ ወይንም ትርጉም በውስጡ ስለያዘ ነው። የህይወታቸውን ትርጉም ያልተረዱ ሰዎች እየበዙ ስለመጡ ነው እንደኔ አይነት ዩቲዩብ ቻናሎችም ልክ እንደዚሁ ኢንዱስትሪውን እየተቀላቀሉ የመጡት። ምናልባትም የህይወታችሁን ትርጉም እንድታገኙ ሳይኮሎጂስቶች፣ ሳይኪያትሪስቶች ወይንም ደግሞ እንደኔ አይነት ኮንተንት ክሪኤተሮችም ሊረዷችሁ ይችላሉ። እኛም ላናስፈልጋችሁ የምንችልበት ሁኔታ አለ። እናንተ ማንም ሰው ሳያስፈልጋችሁ የራሳችሁን የህይወት ትርጉም ፈልጋችሁ ታገኙም ይሆናል። አሁን ያለንበት ዘመን ግን ሚኒንግለስ የሚባልበት ዘመን ነው። ትርጉም አልባ ስራዎች፣ ትርጉም አልባ ነገሮችን የምናከናውንበት ጊዜ ነው። በዚህ ልክ ዘመኑ በጣም የሰለጠነ የሚባልበት ዘመን ነው። ስለዚህ አማራጭ ወይንም ምርጫ የምንላቸው ነገሮች በጣም ሰፍተዋል። ስለዚህ ምርጫ ከሰፋ ደግሞ ምን መርጠውን አናጣም አይደል? በጣም ቀላል አድርገን እናስበዋለን። በቃ ሁሉም ነገር በብዛት ስላለ ከዚህ ውስጥ ለኔ የሚሆነውን አናጣም ብለን እናስብ ይሆናል እንጂ አንዴ ጨዋታ ውስጥ ከገባን በኋላ ምን ያህል ከባድ እንደሆነ እየተመለከትነው ነው። ስለዚህ እንዴት ነው የህይወታችንን ትርጉም ፈልገን ልናገኝ የምንችለው? ፈልገን ማግኘት ያለብን ነገር ነው ወይንስ በራሳችን ክሬት የምናደርገው የምንፈጥረው ነገር ነው? ወይንስ ደግሞ ቆም ብለን ይህንን ጥያቄ እየጠየቅን ነው? ደስተኛ ህይወት ለመኖር የምረስ ትርጉም ያስፈልጋል ወይ እንላለን። በጣም ብዙ የሚባሉ ፈላስፋዎች ስለ ህይወት ትርጉም ማወቅን ፈልገው ነበረ። ከነዚህ ሁሉ ፈላስፋዎችም ኤግዚስቴንሻሊስት የሚባሉት ትርጉም ለሚባለው ነገር የበለጠ ትኩረትን ይሰጡ ነበር። እዚች ምድር ላይ አብዛኛው ሰው ሚኒንግለስ የሆነ ህይወትን እየመራ ነው። እስፔሻሊ ምዕራባውያኖቹ ማለት እንችላለን። አብዛኞቹ ትርጉማቸውን ሳያውቁ ያንን ለመፈለግ እየታገሉ ያሉ ሰዎች ናቸው። አንዳንዶቹ ደግሞ ይህንን ሚኒንግለስለስ ለማምለጥ ወይንም ትርጉም አልባ የሆነውን ህይወታቸውን ለማምለጥ እየሞከሩ ያሉ ናቸው። የማምለጫ መንገድ ብለው የሚያሰቡት ኢዚ ፕሌዠር የሚባሉትንና ዲስትራክሽኖችን ነው። መጠጥ፣ ሱስ ወይንም ሴክስ አሊያም ስልክ ወይንም ደግሞ ምግብ፣ ምንም አይነት አዲክቲቭ የሚባል ነገር እንዳለ ልክ እንደ ማምለጫ ሊሆን ይችላል። ስለዚህ ከቃሉ ብንጀምር ጥሩ ነው። ሚኒንግ የሚባለውን ነገር ምን ማለት ነው ብለን ስንመለከት ኦክስፎርድ ዲክሽነሪ እንደዚህ ይለዋል። ፐርፐስ ወይንም ደግሞ ዓላማ ነው ይለዋል። ነገር ግን ምን አይነት ዓላማ ካላችሁ ኢምፖርታንት ኦር ወርት ዋይል ኳሊቲ ይለዋል። ዋጋ ሊከፈልበት የሚገባ ጥራት ያለው አስፈላጊ የሚባል ዓላማ እንደማለት ነው። ስለዚህ በቀላሉ የእኛን ህይወት ዓላማ ለመፈለግ ስንሄድ ይቺን ነገር በአእምሯችን ውስጥ ለማስቀመጥ እንሞክራለን። ወርት ዋይል ኦር ሲግኒፊካንት ፐርፐስ ይኖረን። ዓላማ አለኝ ብላችሁ ዓላማችሁ በጣም ትንሽ ወይንም ደግሞ ምንም የማይጠቅም ከሆነ ትርጉም ሊሆን አይችልም ማለት ነው። ስለዚህ ማንኛውም ትርጉም የተባለ ነገር ትልቅ የሚባል ዓላማ ወይንም ደግሞ የምርም ልታሳድዱት ልትከተሉት የሚገባው ነገር መሆን አለበት። እዚሁ ጋር ተመሳሳይ ጥያቄ እያሰብን ይሆናል። አንድን ዓላማ ትርጉም ያለው የሚያስብለው ነገር ምንድን ነው ብለን እናስባለን። ትርጉም ሲጀምር ክራይቴሪያ ያወጣለት መቼ ነው? እንዴትስ ነው ያወጣለት? ይህስ ክራይቴሪያ የመጣው ከውጪ ነው ወይስ ከውስጣችን? የህይወታችንን ዓላማ መመልከት ቢኖርብን በሁለት መንገድ ልንመለከተው እንችላለን። የመጀመሪያው የተወለድኩት በዓላማ ነው ወይንም ደግሞ የሆነ ተልእኮ ተሰጥቶኝ ነው ብለን እናስብ ይሆናል። ይህ ማለት ገና ከመወለዳችን በፊት እዚህች ምድር ላይ ማድረግ ያለብን ነገር ወይንም የህይወት ዓላማችን ፊክስድ ነው፣ ተወስኖልናል፣ አይቀየርም እንደማለት ነው። እንደነዚህ አይነት አመለካከቶችን ብዙ ጊዜ በሪሊጅን ውስጥ በተለያዩ እምነቶች ወይንም ሃይማኖቶች ሲሰበኩ ሲነገሩ እንሰማለን። ሁለተኛው መንገድ ደግሞ እዚህች ምድር ላይ ስንመጣ ምንም አይነት ዓላማ አልነበረንም። ያንን ዓላማ ፈልገን ማግኘት ያለብን እኛው ራሳችንን ወይንም ደግሞ ያንን ዓላማ የምንፈጥረው እኛው ራሳችን እንሆናለን። ታዲያ ኤግዚስቴንሻሊስት የሚባሉት እንዳለ ይህንን ሁለተኛውን ዴፊኒሽን ይወስዱታል። በሁለተኛው መንገድ ነው ነገሮችን ለማየት የመረጡት።
ዣን ፖል ሳርትሬ የተባለ አንድ ኤግዚስተንሻሊስት ፈላስፋ ነበር። እሱም ከተናገራቸው ነገሮች ውስጥ ኤግዚስተንስ ፕሪሲድስ ኤሰንስ የሚል ነገር አለ። መጀመሪያ የሰው ልጅ ሲኖር ነው ትርጉም የሚባል ነገር የሚመጣው። ትርጉም የሰው ልጅን ኤግዚስተንስ አይቀድምም ነው የሚለው። ምክንያቱም የሰው ልጅ ከሌለ ትርጉም እንዴት ሊኖር ይችላል የሚል ሀሳብ አለው። ታዲያ አሁን ይህንን ኤሰንስ ይህንን ትርጉም እንዴት አድርገን ነው ልናመጣው የምንችለው? ህይወታችን ላይ ልንጨምረው የምንችለውን ነገር ከየት አድርገን እናመጣለን ካልን ምናልባትም በጣም ግልጽ ከሆነ መልስ ብንጀምር ይሻላል። ነፃነታችንን ከማወቅ ይጀምራል። ይህ ምናልባትም አስደንጋጭ ሊመስል ይችላል። ምክንያቱም ነፃ ፈቃድ አለን ብለን እናስባለን። እዚህች ዓለም ውስጥ እኛ የፈቀድነውን የመረጥነውን ነገር እንዳለ የማድረግ መብት እንዳለን ስናስበው ምናልባትም ምን ያህል ነፃነትን እንዳልተረዳ ነው እንገነዘብ ይሆናል። እስቲ እስካሁን ግልጽ የሆነ ነገር ነው እያወራ ያለው ብላችሁ ልትከራከሩኝ ትችላላችሁ። ነገር ግን አብዛኞቻችን ምን ያህል ነፃ እንደሆነን እየተገነዘብን አይደለንም፣ ዘንግተነዋል። እንበልና የሆነች ያህል ገንዘብ አለቻችሁ። እናንተም እስር ቤት ውስጥ አይደላችሁ፣ ወይ ስልካችሁ ላይ ናችሁ፣ ወይ ደግሞ ባስ ላይ እየሄዳችሁ ነው። ነፃ የምትባሉ አይነት ግለሰብ ናችሁ። ስለዚህ አሁን እናንተ ተነስታችሁ ባላችሁ ገንዘብ መኖር ወደምትፈልጉባት ደሴት ሄዳችሁ ትናንሽ የእንጨት ቤቶችን እየሰራችሁ ልትኖሩ ትችላላችሁ። ማን የከለከላችሁ? ይሄም እኮ ፍሪደም ነው አይደል? አሁን ይህንን ምርጫ ልትመርጡ ትችላላችሁ። እንግዲህ ምሳሌውን ስሰጣችሁ ገንዘብ አላችሁ ብለን ነው ምሳሌ ሰጠነው። ታዲያ ገንዘብ ቢኖራችሁ ይህንን ታደርጉ ነበር ወይ? ምናልባትም አለማድረግ በጣም ትክክለኛ ውሳኔ ሊሆን ይችላል። ነገር ግን እንደዛም ቢሆን ማድረግ እንደምትችሉ እያሳየኋችሁ ነው። ዛሬውኑ የምትሰሩትን ስራ ልታቆሙ ትችላላችሁ። ዛሬውኑ ትዳር በቃኝ ልትሉ ትችላላችሁ። ዛሬውኑ ከቤት እወጣለሁ ብላችሁ ተወስኑ ይሆናል። ምንም ነገር ነው የማድረግ መብት አላችሁ፣ ትክክል ብትሆኑም ባትሆኑ። ይህንን ፍሪደም እስካሁን ልብ ብላችሁታል ወይ? አስተውላችሁታል ወይ እያልኳችሁ ነው። ምክንያቱም ይህን ያህል ነፃ እንደሆነን እያወቅን እንኳን የሰው ልጅ ስንባል አንድ ሲስተም ውስጥ ስታክ ካረግን በቃ እዛ ሲስተም ውስጥ ቀረን ማለት ነው። ንቅንቅ የማለት ምንም አይነት ፍላጎት የለንም፣ አይታይብንም። ታዲያ ኤምብሬሲንግ ፍሪደም ሲባል ነፃነታችሁን መውደድ ሲባል ይህንን እያልኩ ነው። ምንም አይነት የህይወት ሁኔታ ላይ ብትኖሩ ነፃ እንደሆናችሁ አውቃችኋል። ስለዚህ ነፃነታችሁን እንደፈለጋችሁ መጠቀም ትችላላችሁ። ካልተጠቀማችሁም ግን ኃላፊነቱ የእናንተ ነው። ነፃነቱን ብትጠቀሙ ራሱ ጥሩ ነገር ካልመረጣችሁ አሁንም ኃላፊነቱን መሸከም ያለባችሁ እናንተ ትሆናላችሁ። ቅድም የጠራውላችሁ ኤግዚስተንሻሊስት ሳርትሬ ሁሌም ቢሆን የሚናገረው ነገር ይሄ ነው። አለመምረጥ በራሱ ምርጫ ነው ይላል። እንበልና እናንተ ዛሬ የማትወዱትን ስራ እየሰራችሁ ነው። ታዲያ ምንድነው መሆን የምትፈልጉት ብዬ ብጠይቃችሁ እኔ ጸሐፊ ነው መሆን የምፈልገው ብላችሁ ትመልሱ ይሆናል። ታዲያ ዛሬ ጸሐፊ እንዳትሆኑ ያደረጋችሁ ነገር ምንድን ነው? ምናልባትም ወረቀትና ደብተር አሊያም ደግሞ ስክሪፕቶ ካላችሁ ኮምፒውተርና ታብሌትም ካላችሁ ጸሐፊ የማትሆኑበት ምንም አይነት ምክንያት የለም። ኤግዚስተንሻሊስቶቹም የሚከራከሩት ይህንን እያሉ ነው። ተግባሮቻችን ናቸው እኛነታችንን ዲፋይን እያደረጉ ወይንም መስመር እያስያዙና ፍቺ እየሰጡ የሚመጡት። ስለዚህ ጸሐፊው ጸሐፊ መሆን የሚፈልግ ከሆነ ቁጭ ብሎ መጻፍ አለበት ብለው ነው የሚናገሩት። ታዲያ ጸሐፊ መሆን የሚፈልገው ሰው ለምንድን ነው ጸሐፊ ያልሆነው? ምርጫ ስላልመረጠ እኮ ነው። እኔ ጸሐፊ ለመሆን ዛሬ መጻፍ አለብኝ ብሎ አልወሰነም። ስለዚህ አለመወሰኑ ራሱ ምርጫ የሆነበትና ያንን አሰልቺ ስራ እየሰራው ቀጥላለሁ የሚል ምርጫን የመረጠ ሰው ይሆናል ማለት ነው። አሁን የሰው ልጅ ለምንድን ነው ምርጫ ለመምረጥ ይሄን ያህል የተቸገረው ካልን እስቲ የሆነ ፊልም እንመልከት። ፋይት ክለብ የተሰኘ አንድ ፊልም አለ። እዛ ፊልም ላይ የሆነ ሲን ወይንም የሆነ የፊልሙ ክፍል ላይ አንድ የተፈጠረ ነገር ነበር። ታይለር የተባለው ግለሰብ ሬይመንድ የተባለውን ግለሰብ ያገኛል። ሬይመንድ የተባለው ግለሰብ እዛችሁ ትንሽዬ ግሮሰሪ ስቶር ውስጥ እየሰራ ነው። ታዲያ የፊልሙ ዋናው ገጸ ባህሪ የሚባለው ታይለር የሬይመንድ ጭንቅላት ላይ ሽጉጥን ይደቅንና መታወቂያውን ይቀበለዋል። መታወቂያው ላይም ሲመለከት የድሮ የኮሌጅ ተማሪ እንደነበረ ልብ አለ። ታዲያ ታይለርም አንድ ጥያቄ ለሬይመንድ ያቀርባል። ምንድን ነበር መሆን የምትፈልገው አለ። ሬይመንድም እየፈራ በመንቀጥቀጥ ውስጥ ሆኖ እኔ መሆን የምፈልገው የእንስሳት ሐኪም ነበር አለው። ታዲያ ለምንድነው ያልሆንከው ብሎ ሲጠይቀው በጣም ብዙ ትምህርት መማር ነበረብኝ፣ ለዛ ነው ያልሆንኩት ብሎ መለሰለት። ታዲያ የፊልሙ ዋና ገጸ ባህሪም ታይለር የተባለው ካራክተር ሬይመንድ ላይ ሽጉጡን እንደደቀነ ታዲያ ከምትማር ብትሞት ይሻልሃል ወይ ብሎ ማስፈራራት ጀመረ። በ6 ሳምንት ውስጥ የእንስሳ ሐኪም ለመሆን እየተማርክ ባላገኘህ እገልሃለሁ ብሎ አስፈራርቶ ትሄዳል። አንድን ሰው ህልሙን እንዲከተል ማድረግ ያለበትን ነገር ሳይሆን ከዛም በላይ ኤክስትሪም የሚባለውን ጥግን ይሄደው። ነገር ግን እንደዛም ቢሆን ዋናው ገጸ ባህሪ ታይለር እዚህ ጋር ማሳየት የፈለገው አንድ ነገር ነበረ። የሰው ልጅ የሆነ ነገርን ለማድረግ ምክንያት ካለው ያንን ነገር በምንም አይነት ሁኔታ ውስጥም ቢሆን ያደርገዋል። ታዲያ ኤግዚስተንሻሊስቶቹ እንደሚናገሩት ከሆነ እናንተ እንዴት ነው የህይወታችሁን ትርጉም የምታገኙት?
ራዲካል ፍሪደማችሁን ልትመለከቱ ይገባል ይላል። ነፃነታችሁን የምርም ልታዩትና ምን ያህል ነፃ እንደሆናችሁ ልትረዱት ይገባል። ከዛ በኋላ እናንተ ምን አይነት ሰው መሆን እንደምትፈልጉ ትመለከታላችሁ፣ ትወሰናላችሁ፣ ወደዛም ትሄዳላችሁ። ከዛም ከእናንተ የሚጠበቅ አንድ ነገር አለ፣ ፉል ሪስፖንሲቢሊቲ። ሙሉ ለሙሉ ኃላፊነቱን ትከሻችሁ ላይ ልታደርጉ ይገባል። ማንም ሰው ለእናንተ ህይወት ተጠያቂ ሊሆንላችሁ አይገባም። ከጠበቃችሁ ሞኝ ናቸው። ታዲያ ጆን ፖል ሳርትር 51 ዓመታትን የዘለቀ በጋብቻ ወይንም ደግሞ ትዳር የሚባል ነገር ባይሆንም አጋርነት ነበረው ማለት ይቻላል። ከማን ጋር ካላችሁ ሲሞን ደ ቦቯር ከምትባል ሴት ጋር የተገናኙት በ1929 ዓ.ም ሲሆን ከዛን ጊዜ ጀምሮ ስራቸውም እነሱም አይነጣጠሉም ይባላል። ታዲያ ከ51 ዓመታት በኋላ ማለትም በ1980 ዓ.ም ጆን ፖል ሳርትር ከሞተ በኋላ እሷም ያለሱ ድጋፍ እነዛን መጽሐፎቿን ስታሳትም ቆየች ማለት ነው። ከዛ በፊት ግን ሁሉም የሚያደርጉት ነገር በጋራ ነበር። ታዲያ አሁን ለምን የእሷን ስም ጠራህ ካላችሁኝ ወደ በኋላ እመጣላችኋለሁ። የሰው ልጅ ምን ያህል ነፃ እንደሆነ እያወቀ ነፃነቱን ኢምብሬስ የማያደርግ ከሆነ የማይወድ ከሆነ በተጨማሪ ሙሉ ለሙሉ ኃላፊነት የማይወስድ ከሆነ ምን ሊሆን ይችላል ብላችሁ ካሰባችሁ ወደ ሲሞን ደ ቦቯር ልመልሳችሁ ነው። ኤቲክስ ኦፍ አምቢጊዊቲ በተሰኘው መጽሐፏ ላይ አንድ የፈጠረችው ቃል አለ፣ ሰብማን የሚል ነው። ልክ መጽሐፍቶች ላይ ቶፒክ የሚለውን ከላይ ወይንም ዋናውን ርዕስ ከላይ ታዩና ከታች ሰብ ቶፒክ ብሎ የርዕሱ ትንሽዬ ርዕስ ብሎ እንደሚያስቀምጠው ማለት ነው። ታዲያ የሰው ልጅም ሰብማን የሚባል አለው ትላለች። የራሱን ህይወት የራሱን ነፃነት የማይወድ ሰው፣ ኃላፊነት የማይወድ ሰው በዚህ በሰብማን ካቴጎሪ ውስጥ ይመደባል። ምን ብላ ትገልጸዋለች ካላችሁ ነፃነትን የማይወድ ሰው ትለዋለች። በተጨማሪም ደግሞ ምርጫ የሚባልን ነገር ይጠላል። በጣም ሪያክት ያደርጋል ለነገሮች፣ ለሁኔታዎች ሁሌም ቢሆን ሪያክት ለማድረግ ምላሽ ለመስጠት በጣም ቅርብ የሚባል ሰው። የሚቆምለት ወይንም የሚያስብለት ምንም አይነት ዓላማ የለውም። የምኖርበት ምክንያት ይሄ ነው ብሎም የሚናገር አይነት ሰው አይደለም። ስለዚህ እንደዚህ አይነት ሰው ምን አይነት ሰው ነው ብያቸዋለሁ? ምርጫን አቮይድ የሚያደርግ ሰው ነው። ምርጫን አቮይድ በማድረግ ወይንም አልመርጥም በማለት ግን ሳያስበው ሳያውቀው እየመረጠ ነው። የመረጠውም ደግሞ አለመምረጥን ይሆናል ማለት ነው። በትላንትናው ቪዲዮ ላይ ስለ ሬድ የተባለ ገጸ ባህሪ ተመልክተናል አይደለ? ስለ ፋክቲሲቲን በደንብ አድርገን አውርተናል። ህይወት እውነታ ነው ብላ የወረወረችበትን ነገር እንዳለ ተቀብሎ ምንም መቀየር አልችልም፣ በቃ ያለኝ አማራጭ ይሄ ነው፣ በዚህ ነው መኖር ያለብኝ ብሎ የወሰነ ሰው ነው። ሲሞን ደ ቦቯር ዘ ሰብማን ብላ የገለጸችውም ሰው ልክ እንደ ሬድ አይነት ሰው ነው። በቃ የህይወትን ፋክቲሲቲ የተቀበለ አንድ በተቀበለው ህይወት ላይ ስቶክ አድርጎ ወይንም ደርቆ የቆመ ሰው መቼም ቢሆን ልቀየር አልችልም፣ ህይወቴም ሊቀየር አይችልም ብሎ ያመነ ሰው ነው። ታዲያ ሲሞን ደ ቦቯር ምንድን ነው የምትለው ካላችሁኝ ዶንት ቢ አ ሰብማን ትላለች። ሰብማን እንዳትሆኑ። ሰብማን ምን አይነት ሰው ነው ካልን እስካሁን የገለጽኩት ሰው ነው። ስለዚህ እንደሱ አይነት ሰው መሆን የለባችሁም። ሰርከምስታንስ ወይንም የህይወት ሁኔታ እናንተን ሊወስናችሁ አይገባም። አውቃለሁ ነፃነታችሁን የገደቡ አንዳንድ ነገሮች ሊኖራችሁ ይችላሉ፣ ወይንም ወደኋላ የያዟችሁ ነገሮች ይኖራሉ። እንደዛም ቢሆኑ ግን ራሳችሁን ልታስሩ አይገባም ትላለች። ስለዚህ ቁመቴ ነው ወይንም ደግሞ ውፍረቴ ነው የገንዘብ ህይወቴ ነው ብለን ራሳችንን የምንገድብባቸው ብዙ አይነት መንገዶች ይኖራሉ። እነዛ የሚገድቡ ነገሮች ቢመጡም እንዳትገደቡ ዩር ፍሪ ነው የምትለን። ምክንያቱም እኔ መለወጥ የማልችላቸው ነገሮች ላይ መለወጥ የምችላቸውም ነገሮች ላይ መለወጥ አልቻልኩም ብዬ መቀመጤ ምንም ለውጥ አያመጣልኝም። ግዴታ መንቀሳቀስ መቻል አለብኝ። ነፃነቴንም ኢምብሬስ ማድረገው የምወደውና የምቀበለው የዛኔ ነው። ታዲያ አሁን እናንተም ቆም ብላችሁኝ ጥያቄ ትጠይቁ ይሆናል። ሁሉም ነገር የምናደርገው ነገር ዞሮ ዞሮ በመጨረሻ ላይ ምንም ጥቅም ለሌለው ነገር ከሆነ ዋትስ ዘ ፖይንት? ጥቅሙ ምንድን ነው ብላችሁ ታስቡ ይሆናል። ምክንያቱም እዚች ምድር ላይ ያለን ህይወት በጣም አጭር ነው። ታዲያ እንደዚህ አይነት ሀሳቦችን የምናስብ ከሆነ አንድ ፍላስፋ እዚህ ጋር እናገኛለን። The absurdist philosopher ይሉታል አልበርት ካሙ። እሱም የሚናገረው አንድ ነገር አለ። ላይፍ ሃዝ ኖ ሚኒንግ ነው የሚለው። ህይወት ምንም አይነት ትርጉም የላትም። ትርጉም እንደሌላትም አውቃችሁ አምናችሁ ተቀብላችሁ በዚህ ህይወት ውስጥ አዌር ሁኑ። ይህንን ግንዛቤ በጭንቅላታችሁ ውስጥ አስቀምጡት ይላል። ስለዚህ ማድረግ የምፈልገው ነገር እዚህ ዓለም ላይ ምንድን ነው? ከዚህ ሀገር መውጣት እወጣለሁ። ታዲያ ሄጄስ ምን ላድርግ? መሳሉ የምፈልገው ቁጭ ብዬ ስላለሁ ባህር ዳርቻ አካባቢ ቁጭ ማለትና ፀሐይዋን መመልከት ነው የምፈልገው። እሺ እንደዛም ከሆነ አደርጋለሁ። በቃ ህይወት እንዲህ ነች፣ ከዚህ አታልፍም ነው የሚለን። እነዚህን ሁሉ ነገር ስታደርጉ ምርጫችሁን እየወሰዳችሁ ነው። ይህንን ምርጫ ማድረግ ፈልጋለሁ እያረጋችሁ። ታዲያ እነዚህ እንዳለ ምርጫዎቻችሁ ትርጉም አላቸው፣ በመጨረሻ የሚያመጡላችሁ ነገር አለ እያለ እየተከራከራችሁ አይደለም። ነገር ግን ያላችሁ ብቸኛው ነገር አሁን የሚባለው ነው። ምንም ነገርን ትርጉም ለማምጣት ከምትለፉ ያላችሁን አሁን እና እውነታ የሆነውን ነገራችሁን ብቻ ተጠቀሙት። አሁን ላይ ያለኝ ነገር ምንድን ነው? በቃ በሱ ልደሰት። ጸጉር ካላችሁና ጸጉራችሁ ከሰለቻችሁ ዛሬውኑ መላጫ አንስታችሁ አንሱት። ምንድን ነው? ማን ነው የሚያስቆማችሁ ይላል። ምክንያቱም ምንም ፖይንት የለውም። በመጨረሻም ሁላችንም መሞታችን ላይቀር ነገር
አሁን የምትባለዋን ጊዜ ቆይ እስቲ ትርጉም ልፈልግባት እያልን ከመባከን እንቆጠብ፣ እንሰብሰብ ይላል። ስለዚህ አሁን እናንተ ስለ ሚኒንግ ስታስቡ ምን ታስባላችሁ? አይምሯችሁ ላይ ያለውን ነገር እስቲ ሪፍሌክት አድርጉ። የትኞቹ ፈላስፋዎችስ ወደ እናንተ ቀረብ ያለውን ሀሳብ የጠቀሱ ይመስላችኋል? በአጠቃላይም ትርጉም የሚባለው ነገር እንደ ሀሳብ አድርጋችሁ አስቡት። በየጊዜው የሚቀያየር ነው። ያም ደግሞ በአንዱ ግለሰብ በዛው ግለሰብ ላይ የተወሰነ ነው። እስከ መጨረሻው ስለተከታተላችሁ እያመሰግናለሁ። ቻው።